የት ዘምተዋል? መዝመት እንኳን አልዘመተም፣ ግን በየዓመት ባሉ ቤተ መንግስት ውስጥ የሚተኮሰው መድፍ የሚተኮሰው አያቴ ነበር። እንግዲህ እቺ በወጣትነት የተገዛች ቅርስ ነች። ከልጆቼ ነጥያ ላይ እንዴት እንደምወዳት ልብስ ልታስቀድልለት ነው? በስራ የጣልቃ ባይገቡ ደስ ይለኛል። ምንድን ነው ችግሩ? ችግሩ እንግዲህ አንደኛ አያቀዘቅዝም፣ ሁለተኛ ነገር በሩ ችግር አለው። መስኮትስ ማጠፊያውስ ችግር አለው? አዎ እንደ በፊቱ አይደለም የሚከፈተው። በፊት ቀስ ብለን ብስበው በመክፈት ያስቸግራል። ቪፒኤን አልጫናችሁበትም? ቪፒኤን እርሱት። እኔ ደግሞ ሰው መጣ ብዬ ወይ ታዲያ ምነው ወለድ ነው እናትዬ። እኔ ደግሞ ሰው አገኘው ብዬ ወይ ታዲያ። እሺ እግዚአብሔር ባርክ። እደጊ አሁን የምልህ ልጄ ለምንድን ነው የምፈልጋት? ልጆ ጋር በጣም እንዋደዳለን እና ቀሪው ዘመኔን ከእሷ ጋር ለማሳለፍ ወስኛለሁ። ቀሪ ዘመኔ? አንተ ከዚህ በኋላ ቀሪ ዘመን አለ እንዴ? ማለት ምን ለማለት ፈልገው ነው? እርግጠኛ ነህ ወይ ከዚህ በኋላ አንተ ቀሪ ዘመን አለ ወይ? ምን ለማለት ፈልገው ነው? ይሄንን አይነት ፊት ይዘህ ይሄንን አይነት አመል ይዘህ ልጄን አግብተህ ነው አግተህ ነው የምትወስዳት? አላገባትም፣ እንጋባለን እንጂ። አቤት እንዴት አለ ዘመን ላይ ያደረስከን። እኔ የምልህ በነገራችን ላይ 3 አይነት ዲያስፖራ እንዳለ ታውቃለህ? አላውቅም። ይኸውልህ በዲቪ ወጣ፣ ተሳስቦ ይወጣ፣ አፈትልጎ ደግሞ ይወጣል። አንተ ከየትኛው ወገን ነው? እኔ እንኳን በዲቪ ነው የመጣሁት። ልክ ነኝ ማለት ነው። ግምቴ ልክ ነው። አየህ፣ ለዚህ ነው የሰው ችግር የማይመስላችሁ። ምንም ውጣ ውረድ ያላያችሁ ስለሆነ የሰው ችግር አይገባችሁ። እንደሱ እኮ ማለት አይደለም። አስቀድመው ቢነግሩ ይኖሮ ቦታ ፈልግሎት ነበረ። እኔማ ለትልቁ ልጄ መድኃኒት ትወስድልኛለህ ብዬ ነበር። እንግዲህ እንዲህ ካልኩ ምን ይደረጋል? አረ እንደው ምን አይነት ዘመን ላይ ደረስን እናንተ። የሰው ልጅ በሰው ልጅ የሚጨክንበት ዘመን፣ ያውም ወገን በወገኑ ላይ የሚጨክንበት ዘመን። እኔ በህይወት እያለሁ መቼም አታገባትም። እንዴለም ሲሞቱ አገባታለሁ። ምን አልክ? እየተጫወትን ነው። እንዴት አገኘኸው አባዬ? በጣም የሚገርም ነው። ጨዋታ ስልጅ ጨዋታ ነው እንዴ? ተወዷለሁ በኋላ ይጫወት ነው እንዴ? ጎበዝ አንደኛ አባዬን አየኸዋ? አየኋቸው። ቢራዊ ቲያትር የሚባለው ነበር መግባት የነበረባት። እርዳታው ምድር እንዳልነበረ ቢራዊ አይደል? እዛ ነው ጓደኞች ያሉበት። ስማ አባዬ እኮ እንደዚህ እንደምታየው የ80 ሽማግሌ እኮ አይመስልም። ብረት በለው መገመት ይችላለሁ። በጣም ጠንካራ ነው ብታይ። ብረት በለው ብረት። እስቲ እጅህን አሳየው በእናትህ አባዬ፣ በእናትህ አስነካ። አሁን እኔ ራሴ እኮ አንዳንድ ጊዜ የምለው ነገር አለ። ወንድ ልጅ ታልቀመቀመ ወፍ ካለቀመ ምኑን ጠቀመ እላለሁ። እውነቴን ነው። ቢጠጣ ራሱን እንጂ የሚጎዳው ሌላ ማንን ይጎዳል? ይሆኑልዎት ግድ የለም። ይህን ሁሉ ችዬ እኖራለሁ፣ ግን ባሻ ከሌላ ደቅሎብኛል። ምን ልጅ ነዋ። ማን ነው የሚደቅለው? እሱ ይኸው ታዲያ ምን እሱን ይመስላል? ምን ውስጥ ንገሪኝ። አይኖት አያይም እንዴ ደግሞ እርሶ? የማ አይስሜነሽ አይኖት ያለኝ ወይ ታሪክ። ስሚ
የሰው ደረት አይቼ የሰውየውን የሳምባ ቀለም ምን እንደሆነ መለየት የሚችል አይን ነው ያለኝ። ታዲያ በደንብ ይመልከቱታ። በእርግጥ ወደ ማላመጫው አካባቢ እሱን ይመስላል። እኔ እኮ ለምን መሰለሽ እንዲህ የምልሽ ይሄ ማነው ስሙ እንደው እናንተን ያዩ እንዲህ በአካባቢያችሁ ያሉ በፍቅራችሁ የቀኑ ምቀኝነት የያዛቸው ሰዎች ፎቶአችሁን በአርቲፊሻል ኢንተርናሽናል ጀለጀስ የሚባለው በእሱ አቀናብረውት ይሆናል ብዬ እኮ ነው። ሻንታል ታዲያ እንትን አረፋውን ለብቻውን ጣል። ወገን ስለ ጊዮርጊስ ምን አይነት ናችሁ? እንዲሁ ምን አይነት ምንም ግን ገቢ ይገኝበታልና ጥቅም አለው አይደለም? ስለዚህ ለተረት ካላንደር ማየት የለባችሁም እናንተ የለባችሁ። ታዲያ ዛሬ አሁን ጊዮርጊስ ነው። ታዲያ ማን ነው? ዛሬ ሚካኤል ነው አይደለም? ስለ ሚካኤል፣ ስላሴ ነው። ስለ ስላሴ በቃ ስላሴ ስትልኝ ስለ ስላሴ ስትልኝ የተመኘውን አይንሳ። ግራ ክንፍ፣ ቀኝ ክንፍ፣ ፈረሰኛ፣ ሞተረኛ፣ አቡነ ዘርአብሩክ። እንዴት ዋላችሁ? እንዴት ነው ምግቡ? ምንም አይልም። ጥሩ ነው። እንደው ስሜታችሁን ሳደቡ ከሀበሻ ይሉን ታውጡና እንደው የልባችሁን ነገር ምንድን ነው የታዘዘው? ቋንጣ ፍርፍር እና እንዴት ነው? ፍርፍሩ ደርሶናል። ቋንጣውን እየጠበቅን ነው። ቋንጣ የለውም እያላችሁ ይማረን። ይኸውማ ጥንካሬውን አስነካው። ትችላለህ መሆኑ። ኧረ ግድ የለም ምን ያምናለሁ። የግድ እንደ ቶማስ መዳሰስ የለብኝም። እንዳገባቸው በእናትሽ አባዬ ግድ የለም እሱን ደግሞት ምግብ ያስቀምጡበት ነበር እንዴ በፍሪጅ ውስጥ እንጂ። ታዲያ ደረቃ እናስቀምጥበት ለምን ገዛ ነው? ቀጥሬ ያለው አሁን ሞክረው እንችላለን። ውሃ አምጡልኝ እስኪ። አመጣልሀለሁ እንዴ ምን ችግር አለ? ሞክረው። እሺ ያው ምን ነው ፈጣሪ ምን ነው ይህን ሳታሳይ ብትወስደኝ? ኦኬ መድኃኒት ከሆነ ችግር የለም ወስድልታለሁ። እግዚአብሔር ይስጥህ። የትልቅ ሰው ዘር መሆን እኮ ያስታውቃል። እውነቴን ነው። መድኃኒዓለም እሺ ይበልህ። ይቅርታ ያደርጉልኝና እንደው ማለቴ ሚስጥር ካልሆነ
ልጆትን ምን እንደሚያመው ህመሙ ሊነግሩኝ ይችላሉ? አንተ ልደብቀውስ ብለህ የሚደበቅ በሽታ አለ? ይኸውልህ ከልጅነቱ ጀምሮ ይሄ ግራግሩን እውነቴን ነው ሁሉ ያልበዋል። ለይቶ ግራውን ብቻ ለይቶ ያልበዋል። እንግዲህ መቼም በነሐሴ ሰው ያልበዋል በክረምት ይሄኛው ግን በነሐሴም ያልበዋል። ምን ይሆን ብዬ እኔ ራሴ አንድ እግሩን አንድ ጊዜ እንደዚህ ፍሪጅ ውስጥ አስገብቼ አይቼዋለሁ። ያልበዋል ፍሪጅ ውስጥ ያልበዋል። አይጣል ያድርስ እኮ ነው። ወይ ጉድ! ይኸው ባለቤቱ ኩርሱ አጠገቡ አለ። ለምን አይጠይቁት? እኔ ብለው ያንተ ልጅ ነው እና እርሱ ወደ እርፍ በጣም ያን ያህል ከተጠራጠሩኝ ማስረጃውን ማቅረብ ይችላሉ። ማስረጃው እኮ አለ። የዲኤንኤው ማስረጃው እኮ አለ። እዚህ ጋር ማሳየት ይችላሉ አስፈለገ እንዴት አድርጌ ልጅም ቢሆን እኮ የሚያጣላል። ስንነጋገር ከተባለ እውነቴን ነው። ምን ያጣላል? ልጅ የእግዚአብሔር ስጦታ ነው፣ የእግዚአብሔር በረከት ነው። ቢሆንስ በትዳሬ ላይ እኮ ነው ዲቃላ ያመጣብኝ። ቢወልደውስ ምን አለ? ልጅ አይደለም እንዴ? እኔና አንቺን የፈጠረን እኮ ነው ልጁንም የፈጠረው። ማን ያውቃል? ምናልባሽ ነገ አድጎ እማዬ እያለሽ ስርስር እያለ አንቺን የሚንከባከብ የሚጦርሽ ልጅስ ቢሆን ማን ያውቃል? እሺ ግድ የለም ይሁንሉ። ቀዘቀዘ አብረን እናደርገው። ምን መሆን ነው እንዴ? እውነት አንተ ቴክኒሻን ነህ ወይስ ያፈረስክ ቄስ ነህ? ያፈረሰ ቴክኒሻን ብለው ሊያስቡኝ ይችላሉ። አንድ ዕቃ እፈልጋለሁ። መሰርሰሪያ እፈልጋለሁ። መሰርሰሪያ ቆይ እዚህ ያለ መሰለኝ። ይኸው ሁለት ነገር እፈልጋለሁ። ምስማርና መዶሻ እፈልጋለሁ። ምን አይነት ምስማር? ባለቆብ ምስማርና ባለጭራ መዶሻ ቢሆን ደስ ይለኛል። ምስማሩ በኋላ ምንድን ነው ብዬ በሐኪምም ሞከርኩ። የነፍስ አባትም እንዲታጠብ ምከሩ ብዬ አስመከርኩ። በቃ ልጁ ከልጅነት ጀምሮ ሲፈጥረው እንደ ሰነፍ በኋላ አለ። አሁን እያደገ ሲሄድ ታዋራው ጋር ሆነና የተተረገዙ ጫፍ እስከ አውራ ጣቱ ጫፍ ድረስ የፈንገስ ደለል ሰራል እግሩ ላይ። እኔ የምሉት ጠረን አለው? እንዲህ ቀለል አድርገህ ወይ ታሪክ አለው ወይ አንተ። የእሱን የእግር ጠረን ለማምለጥ ብዬ አይደለም እንዲህ ከሀገር ወጥቼ የቀረው። እውነቴን ነው የምልህ። እኔ እኮ በፖለቲካ አይደለም የወጣሁት፣ በልጄ የእግር ጠረን የተነሳ ነው ብር ብዬ ወጥቼ የቀረው። እንዲህ ከማንም በፊት ነው ቀድሜ የገባሁት አሜሪካ አይደለም። እስካሁን ድረስ የመኖሪያችን ፈቃድ ለምን ቀምሳት ሞክሮ ይሄማ በቋንጣ መረቅ የተሰራ ፍርፍር። እሺ ሌላ ምን ጎደለ? ምን የሚስተካከል? ብዙ ነገር። ለምሳሌ መጠኑ። ይኸውልህ ድሮ እኛ እዚህ ቤት በመጣን ቁጥር የሚቀርበው ምግብ ትሬ ተትረፈረፈ ከመሆኑ የተነሳ ምሳ እየበላን እራት ይደርሳል። አሁን ዛሬ የመጨረሻ ትራፊ መሰረት ምግብ እኮ ነው ያመጡት። በጣም ምን እየተካሄደ እንደሆነ ሊገባኝ አይችልም። የሚስተካከል ነገር ካለ እና ደግሞ ሙዚቃው የክለብ እንጂ የሬስቶራንት አይመስልም። ብዙ ሰዎች ደግሞ ምግብ ሲመገቡ ጸጥታን ይፈልጋሉ።
ዘፈን እንኳን ከተከፈተ ደግሞ እኮ የረባ ዘፈን ለምን አይከፈትም? እኛ እዚህ ቤት በመጣን ቁጥር ዲጆ የሚከፍተው ዘፈን ምን እንደሆነ ታውቃለህ? ኮሬ ክፉ ዳዬ መሆኑን አወቅኩት የሚል የሆነ ሸረኛ የሆነ አሽሙር የመሰለ አጀንዳ ያለው ዘፈን ነው የሚጋብዘን። ዘርተሽ ከሚል እንብላ በለኝ። እሺ እንዴ ምንድን ነው? አቤት ልትበላ ነው ልትደባደብ ነው? ልበላ ነው እንጂ እኮ ታዲያ እንደሱ ታደርገው። እሺ ከዛ በፊት ግን ትንሽ እንደው ብትታጠባት እጄ ውሃ አስነካት። ግድ የለም ችግር የለም። ተዘጋጅተን ስለምንወጣ ሴኒታይዘር ይዘን ነው የምንወጣ። ነው እንዴ? ቆይ እስኪ እንዴ ታዲያ እኮ የማነው ስሙ የህዳር በሽታ ጊዜ የተሰራ ሳኒታይዘር ኤክስፓየር ያደረገ ነው። በዚህ መብላት ትንሽ አይደብርም? ይደብራል። ስለዚህ እጅን ውሃ አስነካው። ይህ ምን አንተ ቀለል እጅ መታጠቢያ የቱ ጋር ነው? እጅ መታጠቢያ ይኸውልህ፣ በዚህ ትወጣና ቀጥ ብለህ 200 ሜትር እንዴት ሃይዌው የለም ከግቢ ወጥቼ ደረጃ የለም ድልድዩ ከሱ ትሻገርና ወደ ግራ 150 ሜትር ትሄዳለህ። ልክ እዛ ጋር 150 ሜትር እንዲሄድክ አንድ በቅርብ ለህዝብ አገልግሎት ይሰጣል ተብሎ እንደ ድሮ በሆነ የተመረቀ ቧንቧ አለ። እሷን ምልክት አድርገህ ወደ ቀኝ 50 ሜትር ስትገባ እንደገና ወደ ቀኝ፣ ያኛው ወደ ግራ ነው። ከዛ ወደ ቀኝ ወደ ቀኝ። ለምን እንዴ? ፖለቲካ በልጄ የእግር ችግር ብቻ ነው የወጣው። ስለዚህ አሁን በቅርብ ራሱ የዓለም ኢሚግሬሽን የሚሉት የአሜሪካው ደብዳቤ ጽፎልኝ ነበረ። ያንተን ችግር ወደ ዓለም ጤና ድርጅት መርተነዋል ብሎ አለ። እንግዲህ ከዚህ በኋላ ዓለም ጤና ድርጅት ደግሞ የኔ ልጅ ችግር ለብቻ ሲያይ አንድ 20-30 ዓመት ቆያል። እንደው ከምን የመነጨ ይመስሉታል? አይ ይህን ከምን የመነጨ ትላለህ? እኔ ከምንም የመነጨ ነው ልለው አልችልም። በእናትየውም ዘር በኩል አጣርቻለሁ። ምንም ነገር እንዲህ አይነት የለም። በእኔም በኩል የለም። እንደዚህ ሙን ልሞትል እንዴ? አሁን የጓደኞቼ ንግር ሁሉ ሙጃሌ ሲበላው እውነቴን ነው። እኔ አንድም 3 ጊዜ ጸጋዬ እሸቱ እኮ ነው። ጥላዬ ጫዋቃም ሊሆን ይችላል። እኛ አሁን ስለ ዘፋኙ ማንነት አይደለም እየተከራከርን ያለ ነው። የዘፈኑ ይዘት ነው። ዘፈኑ በሬስቶራንት ውስጥ በምግብ ቤት ውስጥ ምሳ ሰዓት ላይ ሊከፈት የሚችል ዘፈን ነው ወይ? ዘፈን ጠፋ ወይ? ዘፈን የለም ወይ? ይሄ ሁሉ ዘፈን እየወጣ ይሄ ሁሉ ነጠላ ዜማ እየወጣ ይሄ ሁሉ ነጠላ ዜማ እየጎረፈ ይሄ ዘፈን መከፈት አለበት ወይ ነው ጥያቄው። ገብቷል? ለምንድን ነው እንደዚህ የሚሆነው? እንዲህ የሚገርመው ነገር ያ ዲጄ እኛ ኮምፕሌን አድርገን ተባሮ ሲያበቃ በማግስቱ የተተካው ዲጄ ምን እንደከፈተ ታውቃለህ? እኔና እሷ በስነስርዓት ጦመን ዳይት አድርገን በሁለተኛ ቀናችን እየበላን እያለን የከፈተው ዘፈን ምን እንደሚል ታውቃለህ? በያዘው ሽመል ቢደመጥጠው አሬራው ወጣ የቀላወጠው የሚል በጣም ዘግናኝ ሆረር የሆነ ዘፈን መከፈት አለበት። አፒታይት የሚቆልፍ እንዴ! ያን ዘፈን እኮ ከሰማህ በኋላ ወደ ምግብም ወደ ሙዚቃም እንኳን ትመለስ። ያን ይበደው አሁን ያው ልቄ ባሳየ እንጀራን ተፈበላበት ቅር የሚል ነገር አይደለም እንዴ። በነገራችን ላይ ጥጋቡ ዳቦ ቤት አውቃለሁ እንዴ? በደንብ እንጂ የጥጋቡ ዳቦ ቤት ፍርኖን እየበላን አይደል እንዴ ያደግነው? ጎሽ ያው ለሰው ልጅ የሰራው ሲመሰከርለት ደስ ይላል። እንግዲህ እሱ ዳቦ ቤት ይኸውልህ የአዲስ አበባ ጤና ቢሮና ማዘጋጃ ቤት ተማክረው ዳቦ ቤቴን ተመዝጋታቸው በፊት ለአዲስ አበባ ግማሽ ህዝብ ሌሊት ተነስቼ በባዶ እግሬ እያቦካው ለጠዋት አደርስ የነበርኩት እኔ ነኝ። ምን ነው ትዝታውን ቀሰቀስኩብን? እንግዲህ ግማሽ አዲስ አበባን ህዝብ የኔ እግር አሻራ በሆዱ የሌለ ያላተምኩበት ሰው ካለ አንጣልኝ። እስቲ አንጣልኝ። አንድ ሰው አታገኝ። አዎ ሰርቻለሁ። እና ደግነቱ ፈረንጆቹ ለሁሉም ነገር መፍትሄ አበጅተውለታል። በመጽሐፍ ውስጥ ቢሆን ዳዊት ጎልያድን ግንባሩን ብሎ የገደለው በምንድን ነው? በስናይፐር ነው እንዴ? በድንጋይ እኮ ነው።
ይሄ ሲያሞጋግስሽ ነው እንጂ አንቺን ለመስደብ ብሎ አይመስለኝም። እኔ አይመስለኝም። አይደለም እንደ አንተ ባሻ እንግዲህ እሱ የተናገሩት ነገር እንዳለ ሆኖ ይሄ ድንጋይ ስል ምን ለማለት ፈልጌ ነው፣ አንዳንድ ድንጋይ አለ። አሁን ትልቅ ቋጥኝ ይሄ ከትልቅ ተራራ ላይ ተጎምዶ የሚወድቅ ድንጋይ አለ። መንገድ የሚዘጋው ይወርድና ይዘፈዘፋል አውራ ጎዳናው ላይ እና እንደሱ አይነት ይሄ በጣም ብርቱ ከመሆኑ የተነሳ ንቅርቅ የማይል ከመሆኑ የተነሳ በመዶሻ አይደለም በዲናሚት የማይፈርስ ድንጋይ አለ ቋጥኝ። እና አሁን አንዳንዴ የከባድ መኪና ሾፌሮች ይመጡና መጠው እሱን ለማምለጥ ሲሉ እንዲህ ብለው ሲሄዱ ወይ ይገለበጣሉ ወይ ከሀገር ይወጣሉ። እንዲህ አይነት ለህይወት ለልማትም ጸር የሆነ ድንጋይ ማለት ነው። እሷን ድንጋይ እዛ ጋር ስትሄድ መጠጥሚያ ቤቷል። ሰፈር ደረስኩኝ እኮ ማለት እኮ ነው። ልታልፈውም ትችላለች፣ ግን ለጊዜው የሚያስፈልገው አሁን እጅን መታጠቡ እና ታጠብና ቶሎ ነው። ግን እንዳትጀምር እንዳትቆያት መድኃኒዓለም እንጣለን። እሺ ናና አቤት። እንደውም ከሄድክ አይቀር በዛውም እግረ መንገድህን በዚህ ከዛ ከሆነ ውሃ ይዘን በዚህ ሙሉ እዛው ጋር ይሙላ አሁን ሙላ ትማርጉ አንበሳ። እሺ ቶሎ ብለህ እሺ። ማን አስተናጋጅ? ና ቶሎ ቦታ ቀይርልኝ ና። አራዳን ይበላው። መሰላሉን ያምጡልኝ። እየቀለድክ ነው? ምንድን ነው የምታሽፈው? ምን ሊያደርግ መሰላል ለፍሪጅ ትሰማለህ? ስማ እንደው ስጠኝ። ዝም ብዬ ደንቆሮ መስላል። ፍሪጅ ለመስራት መሰላል ትለኛለህ? መሰላል ያስፈልጋል። እንከባበር። የሚናገሩትን ነገር አስበው ይናገሩ። ለሰራተኞች ማህበር ሊከሱት ይችላሉ። እንተ ልንገር አይደል? ምንም አይነት ነገር መስራት አትችልም። እኔ ፍሪጅ የማልችለው እኔ ፍሪጅ መስራት እኔ ነኝ የማልችለው። ምን ነካሁት? እኔ የቤተ መንግስት ዲሽ የምሰራ ሰው ነኝ። ይኸውልህ አሁን አንድ የምነግርህ ነገር ስማኝ። እምቢ ካልከ ግን ታያለህ፣ የክልል 14 ዶዘር ያፈራረሳቸውን ቤቶች ነው ማስመስለኝ። ቀጥ ብለህ ውጣ። ሻዩን አይመጣም እንዴ? ወልድ መንፈስ ቅዱስ። አልጀመርክም? ከምን ይኸው ራይድ አገኘሁ። ራይድ ማነህ? አስተናጋጅ በቃ የኔን ጥብስ ቴካዊ አድርግልኝ። አይደለም አመልከት ያሰድቡኛ፣ እርስዎን የሚያሰድቡኝ አይደለም። ጠበቃ ነው እንጂ የመጡት ለሱ ጠበቃ ብለው ነው እንጂ የመጡት ሊያስታርቁን አይደለም። ኧረ ተው በቃ ተው። ኧረ ምነው እኔ ሲጀመርም ሰው የለኝም። ቆይ እኔ ቁጭ በይና እናውራ እንጂ እሱም ጎረቤቴ አንቺም ጎረቤቴ ምን ይሆን ብዬ ነው እናንተን እኔ መፋታ ምን ላገኝ ነው? ማድረባ ገንቱ ነው እባክህ። ከንቱ ማነሽ?